ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል በጋዛ በፈጸመችው ጥቃት ከፍተኛ የሐማስ አዛዥን መግደሏን ገለጸች። እስራኤል ቅዳሜ ዕለት በጋዛ በሚንቀሳቀስ መኪና ላይ በፈጸመችው ጥቃት ከፍተኛ የሐማስ አዛዥ መግደሏን አስታወቀች። የእስራኤል ጦርና ደህንነት ኤጀንሲ ሼን ቤት በጋራ ባወጡት መግለጫ በጋዛ ከተማ የሐማስ ወታደራዊ ክንፍ ቃሲም ብርጌድ የጦር መሳሪያ ምርት ኃላፊ የነበረው ራሄድ ሳድ መወገዱን አስታውቀዋል። ሳድ ከታዋቂዎቹ የቃሲም አዛዦች አንዱ እንደሆነ የሚገመት ሲሆን ሐማስ መስከረም 26 2016 ዓ.ም ከጋዛ ከተማ በስተምስራቅ እስራኤላውያን ላይ ጥቃት በፈጸመበት ወቅት በርካታ ብርጌዶችን መርቷል። በሐማስ የሚመራው የሲቪል መከላከያ ቃል አቀባይ መሐመድ ባሳል ለቢቢሲ በጥቃቱ 4 ሰዎች ሞተዋል ሲሉም ተናግረዋል። በርካታ መንገዶችም በፍንዳታው ጉዳት እንደደረሰባቸው ጨምረው ገልጸዋል። በጋዛ የሚገኙ የአካባቢው የሐማስ ባለስልጣናት ለቢቢሲ እንደተናገሩትም በጥቃቱ የሳድ ረዳት እንዲሁም አቡ ኤሚድ አልላባን የተባሉ ዝቅተኛ ማዕረግ ያላቸው ባለስልጣናትም ተገድለዋል። ቢቢሲ በጋዛ ተገኝቶ እንዳይዘግብ በእስራኤል መንግስት የተከለከለ በመሆኑ የክስተቱን ዝርዝር ሁኔታ ማረጋገጥ አልቻለም። የእስራኤል ጦር እና ደህንነት መስሪያ ቤቱ የጋራ መግለጫ አክሎ እንደገለጸው ሳድ በጋዛ ሰርጥ በሚጠመዱ ፈንጂዎች ምክንያት ለተገደሉት በርካታ ወታደሮች ሞት ተጠያቂ ነው። ሳድ በጥቅምት ወር የተኩስ አቁም ስምምነት ከተደረሰ በኋላ አዲስ የተቋቋመው 5 አባላት ያሉት ወታደራዊ ምክር ቤት አባል እንደሆነም ይታመናል። እስራኤል በተደጋጋሚ ሳድን ለመግደል ሙከራ አድርጋለች። እንደ አውሮፓውያን አቆጣጠር በመጋቢት 2024ም የእስራኤል ወታደሮች በጋዛ ከተማ ባደረጉት ድንገተኛ ዘመቻ ወቅት እርሱን ለመያዝ ወይም ለመግደል ጥረት ማድረጋቸው ተዘግቧል። በወቅቱ ምንጮች እንደገለጹት ሳድ ኢላማ በተደረገው ሕንፃ ውስጥ የነበረ ቢሆንም ከጥቃቱ ጥቂት ደቂቃዎች ቀደም ብሎ ማምለጥ ችሏል። ሳድ እስራኤል ለረጅም ጊዜ በጣም ከምትፈልጋቸው የሐማስ አባላት አንዱ የነበረ ሲሆን ጦሩ እርሱን ለመግደል ለ2 አስርት ዓመታት ጥረት ሲያደርግ ቆይቷል። ቅዳሜ ዕለት ጥቃቱን የፈጸመው በአሜሪካ የሚመራው የተኩስ አቁም ስምምነት ከጸደቀበት ከጥቅምት 10 ጀምሮ ጋዛን በከፈለው ቢጫ መስመር ተብሎ በሚጠራውና በፍልስጤማውያን ቁጥጥር ስር ባለው አካባቢ ላይ ነው። የእስራኤል ጦር በጋዛ ሰርጥ ከግማሽ በላይ የሚሆን አካባቢ እና ከመስመሩ በስተምስራቅ ያለውን ቦታም ይቆጣጠራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመጀመሪያ ዙር የሰላም እቅድ መስከረም 26 2016 ዓ.ም በደቡብ እስራኤል ላይ በሐማስ መሪነት የተፈጸመውን ጥቃት ተከትሎ 20 በሕይወት ያሉና 28 የሞቱ ታጋቾች እንዲለቀቁ ያስቻለ ነው። ሐማስ በፈጸመው በዚህ ጥቃት 1200 ሰዎች ሲገደሉ ከ250 በላይ ደግሞ ታግተው ተወስደዋል። በአሁኑ ወቅት ከአንድ የእስራኤል የፖሊስ ባልደረባ አስከሬን በስተቀር ሁሉም ታጋቾች ተለቀዋል። የሐማስ ጥቃትን ተከትሎ እስራኤል በጋዛ ባካሄደችው ሰፊ ወታደራዊ ዘመቻ ከ70,000 በላይ ፍልስጤማውያን መገደላቸውን የሐማስ የጤና ጥበቃ ሚኒስቴር አስታውቋል። በአሁኑ ወቅት የዓለም አቀፍ ዲፕሎማሲ ትኩረት ሐማስ ትጥቁን እንዲፈታና ጋዛን መልሶ ማልማት ስለሚቻልበት ሁለተኛ ዙር የትራምፕ እቅድ ላይ ነው። ጋዛ በትራምፕ የሚመራው የሰላም ቦርድ ተቆጣጣሪነት ከፖለቲካ ነፃ በመሆንና በፍልስጤማውያን ላይ ምሁራን በሚዋቀር ኮሚቴ ጊዜያዊ የሽግግር አስተዳደር እንደምትመራ እቅድ ተቀምጧል። ምንም እንኳን በጋዛ ይሰማራል ብሎ የሚጠብቁት የጸጥታ አካል የሚወጣበት መንገድ ግልጽ ባይሆንም ከተለያዩ ሀገራት የሚዋቀር አረጋጊ ኃይል ይኖራል ተብሏል። በስተመጨረሻም ተሃድሶ ያደርጋል ተብሎ የሚጠበቀው የፍልስጤም አስተዳደር ግዛቱን እንዲቆጣጠርና የእስራኤል ኃይሎች ለቀው እንዲወጡ ይደረጋል። ከዚያ በኋላ ወደ ፍልስጤም የራስ ዕድል በራስ መወሰንና የሀገርነት አስተማማኝ መንገድ ለመድረስ ቅድመ ሁኔታዎችን ሊሟሉ ይችላሉ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የፍልስጤም መንግስት እንዲቋቋም
የሚቀርቡትን ጥሪዎች በተደጋጋሚ ውድቅ በማድረጋቸው የእቅዱ በርካታ ነጥቦች አወዛጋቢ ናቸው። ትራምፕ እና ኔታንያሁ በጉዳዩ ላይ ለመወያየት እንደ አውሮፓውያን አቆጣጠር ታህሳስ 29 በአሜሪካ ይገናኛሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።